ለእግዚአብሔር ይሁን ወን ሰላም ብያለሁ እንግዲህ ኢየሱስ ጌታ ነው ሰላም ፌስቡክ አሜን ገባው ፌስቡክ ላይ ሰላም ብያለሁ ይቅርታ ሶሪ ትንሽ ለቶኛለሁ ይቅርታ ፌስቡክ ላይ ሰላም ብያለሁ ፓልቶክ ላይ ያለው ሬዲዮ ላይ ያለው የጌታ ኢየሱስ ጌታ ነው ሰላም ነው አይደል ያድናል ኢየሱስ ጌታ ነው ገባ እንበልና ነዳሪያት ቁጥር 2 ነው የምንማረው ስለ ስልጣን እየተማርን ነው ተሰጠን ስልጣን እንግዲህ ሲያያችሁ ነው ወዘሩ በጣም የሚያሳዝን ነው የሆነው በዛ በባንኮበር በዛ በታይላንድ የሆነው ሞስት እንግዲህ ወደ 2000 ሊደርስ ነው ሰው የሚያለ ኮዝ ማለት መሬት መንቀጥቀጥ ማለት ነው እዚህ ማውን አሜሪካ ራሱ ወደ ስንት ስቴት ወደ መሳባስ ነው ያለው እና ወዘር እንግዲህ በጣም ኃይለኛ ነው ያለው እንግዲህ ምንድነው ፓስተር የምትለን ምንድነው በወዘሩ ላይ ምንድነው እሱ ማን ነው እሱ እንዲህ ያደረገ ያለው እግዚአብሔር ነው ያደረገው አይደለም እግዚአብሔር አይደለም የዚህ ዓለም ገዢ ሰይጣን አለ ያያችሁ ሰይጣናውን አክት ያደረገ ያለው እሱ ነውና ጌታ ሊገላ የዓላማውን ነገረን ሊገል ሊያርድ ሊያጠፋ ነው አለ እኔ ግን ህይወት እንዲበዛላችሁ መጣው አለ ኢየሱስ የመጣው ህይወት ሊበዛላችሁ ነው እንጂ ሊገላችሁ አይደለም ኢየሱስ የመጣው ማለት ነው ግን ይሄንን ካላወቃችሁ ስፔሻሊ ህዝብ እውቀት ከማጣቱ ተነሳ ጠፋ ይላልና ያያችሁ ስልጣን ተሰጥቶናል ባየሩ ላይ ሆነ እንግዲህ እነ ኤልያስ እነ ሳሙኤል ምን መስላችኋል ፀሐይ ሲያቆም ማለት ነው ሳሙኤል ፀሐይ በገባውን ቆም ሲል ጨረቃና በክስ እንድዘጋይ ሲያረጋት ማለት ነው እና ስልጣን ተሰጥቶናል ማለት ነው ጌታ ኦሬዲ ስልጣን ሰጥቶን ሄዶናል ስለዚህ አቲ ዛሬ ቁጥር 2 ነው የምንማረው እንጸልያለን ጌታ መልካም ነው ትንሽ አጭር ጸሎት ሶሪ ብያቸዋለሁ እኔ ሌት መሆን አልፈልግም ታይም ላይ ነው መምጣት እንፈልገው እና ኢየሱስ ጌታ ነው ይቅርታ አድርጉልኝ እና አይ ቲንክ ዛሬ ቁጥር 2 ነው የምንማረው ባለፈው አይ ቲንክ ትንሽ ልጸልይና ጌታ ኢየሱስ እንዲረዳን ፓርቶክ ላይ ሰላም ብያለሁ ሬዲዮ ላይ ነው ሬዲዮ ላይ የሚሄድ ነው ጌታ ኢየሱስ ጌታ ነው መንፈስ ቅዱስ እንዲያስተምረን ትንሽ ልጸልይ በጌታ በኢየሱስ ስም እግዚአብሔር አባቶ በጌታ በኢየሱስ ክርስቶስ ስም ጊዜውን እንድትወጀነው አየሩን ዋጀን በአየር ውስጥ እየሰራ ያለ መንፈስ በጌታ በኢየሱስ ክርስቶስ ስም አንተ ስልጣን ሰተናል ምድር ላይ ስልጣን ሰተን ሄዳ በጌታ በኢየሱስ ክርስቶስ ስም ገዛም ጌታ በዛም በታይላንድ እግዚአብሔር አባቶ መጽናናት ስለምታደርግ ሪስቶር ስለምታደርግ ስለምትፈውስ አንተ ሁሌ እግዚአብሔር ትረዳለህ ትፈውሳለህ ሪስቶር ታደርጋለህ በጌታ በኢየሱስ ክርስቶስ ስም እናመሰግናለን ዛሬም አንተ አስተምረን በኢየሱስ ስም ስለ አሜሪካም ተመስገን ትራምፕን ስለምትረዳ የረዳ ስላለ በዛም በኢትዮጵያ ፕራይም ሚኒስተሩ የረዳ ስላለ እግዚአብሔር አባቶ ጽድቅ ሁሌ ስለሚያሸንፍ ጽድቅ ሁሌ አሸናፊ ነው ጽድቅ ሁሉ ጊዜ ያሸንፋል እግዚአብሔር አባቶ እናመሰግናለን በጌታ በኢየሱስ ስም ስለ ሁሉ ተባረክ ጌታ በኢየሱስም ከፍከበን ዛሬም አስተምረን ስልጣናችን እንድናውቅ እባብና ጊንጡን ልረቅጥ በጠላት ኃይል ሁሉ ላይ ስልጣን ሰተናል የሚጎዳቸው አንዳች የለም ብለሃል ዛሬ በኢየሱስም ጆሮ ይከፈት ይህን ስልጣናቸውን አክት እንዲያደርጉ እንዲለማመዱ እግዚአብሔር ምድር ላይ ያለነው ኢየሱስን ወክለን እኛንን አንተ ደግሞ የቤተ ክርስቲያን ራስና ዛሬ በኢየሱስ ሁሉን ከእግራችን በታች አስገዛ ተብሎ ተጽፏል በእጆች ስራ ላይ ሾመህና ዛሬ በኢየሱስ ስም ቀና እንዲሉ በዓለም ዙሪያ ያሉ ሁሉ ቀና እንዲሉ እግዚአብሔር አባቶ በኢየሱስ ስም ጆሮ እንዲከፈት ጸልይ በዚህም ፌስቡክ ላይ እየሰራ ያለ መንፈስ በኢየሱስ ስም የታሰረ ይሁን ሶሻል ሚዲያ ሁሉ ለኢየሱስ የተዋጀ ይሁን እግዚአብሔር እናመሰግናለን አስተምረን የእግዚአብሔር መንፈስ ጊዜው በስም ተዋጀ ኃይለኛን አሰርን ክፉን አሰርን ማንኛውም የጠላት የዳብሎስ ስራ ክፉ ወዳንተ አይቀርብም ብለሃል ወደኛ አይቀርብም never ወደዚያ አይቀርብም እግዚአብሔር መዝሙር 90 ሰተናል ጌታ እናመሰግናለን ከፍ ከበር ስም ይባረክ in Jesus name amen ወል ይቅርታ ሶሪ ትንሽ ለቶኛለሁ ትንሽ ባልቶክ ላይ ተይዞ ነው ትኑ ፕሮግራሙ ማለት ነው ታይም እና ይቅርታ በጣም እና ኢየሱስ ጌታ ነው እና አይ ቲንክ ዛሬ ቁጥር 2 ነው የምንማረው ቁጥር 2 እንግዲህ ባለፈው ቁጥር 1 ላይ አየን ማለትም ጌታ 2 ስልጣን ሰጥቶ ሄዷል አንደኛ የልጅነት ስልጣን ማለት ዮሐንስ 1:1 ላይ ጌታን ስትቀበለው በስሙ ስታምን ልጅ ሆነሃል ግን ጌታን ካልተቀበላችሁት በፍጹም ልጅ አይደላችሁም የተቀበላችሁ ነገር አለ የተቀበልከው መልአክ ይሆናል ፍጥረታት ይሆናል ውስጣችሁ ጥቅጥቅ ያለው ሁላችን ነው እዛው ነበርን ግን የተቀበልከው ልብ ቃሉን ይቀበል ነው ጌታን ከተቀበል የልጅነት ስልጣን ሰጥቷል ከስጋ ወይም ከደም አይደለም ከእግዚአብሔር ፍቃድ ተወልደሃል ማለት ነው መቀበል አለባችሁ ጌታን ካልተቀበልከ ልጅ አይደለም አየ ጌታን ስትቀበል አልኩ በተፈጥሮ እናት አባት የምትለው እኮ ምንድነው ኤቪደንሱ ከእናት ከአባት ተወልደሃል ማለት ነው
ከአለኮ ከስጋ ጌታ ሲናገር ምን አለ? ከስጋ የተወለደ ስጋ ነው አለ። ከመንፈስ የተወለደ መንፈስ። ከስጋ ከእናት ከአባታችሁ ተወልዳችኋል። ከመንፈስ ደግሞ ከእግዚአብሔር መወለድ አለባችሁ። ዳግም መወለድ አለብህ ልጅ ለመሆን ማለት ነው። ዳግም ካልተወለድክ ልጅ አይደለህም። ልጅ 4 ነጥብ አደርግልሃለሁ ዛሬ እኔ ደመድምልሃለሁ። ልጅ አይደለህም። ሃይማኖት ነው ያለ። ሃይማኖት ስላለ በቃ ትቆጣለህ። አይን ተይዟል። በቃ አይን ምናምን ተይዟል። ግን ጌታን ስትቀበል ልጅ ነህ። የልጅነት ስልጣን አለ። አሁን ራይት አለ ማለት ልጅ ነህ። አየህ አይደል? ሰይጣን አልኳችሁ ትዝ ይላችኋል ማቴዎስ ላይ 3 ቁጥር 17 ላይ ጌታ ሲጠመቅ የእግዚአብሔር ድምጽ መጣ፣ የምወደው ልጄ እሱ ነው አለ። ማቴዎስ 4 ላይ ታችሁን መጀመሪያ ሰይጣን የፈተነው የእግዚአብሔር ልጅ ከሆንክ አለው። አይደንቲቲውን ፈተነው ማለት ነው። አያችሁ ሰይጣን ይፈትናችኋል። የእግዚአብሔር ልጅ ከሆንሽ ለምን እንዲሆነ ለምን አታገቢም? ለምን በደጆች አይከብ? ለምን አትፈወስም? እያለ ይሸነግላል ሰይጣን። ግን ይሄ ትልቁ መሰረቱ ብያቸዋለሁ ልጅ መሆናችሁ። ልጅ ከሆንክ ራይት አለ። አለዛ ሉቃስ 15 ላይ እንዳለው በቤቱ ሆኖ ያኔ የጨለመበት ማለት ነው። አንድ ፍሪዳ ላደረክ የሚያጉረምር ማለት ነው። በቤቱ ሆኖ እኮ ነው አይቶ እሱ ምንድነው ያደረገው? ችግሩ ይሄን ያህል ትእዛዝ ተጠብቃለ ህግ ሲያደርግ ማለት ነው። በራሱ ይፈርድ ማለት ነው። አሁን እኔና እናንተ ልጅ ሆነው በእርሱ ስራ ነው። ኤፌሶን 1:4-5 ላይ እኮ ስለ በጎ ፍቃዱ በእርሱ ስራ የእግዚአብሔር ልጆች ልንሆን አስቀድሞ ወሰነናል። እኔ አሁን በእርሱ ስራ ልጅ ነኝ። በእኔ ስራ አይደለም ልጅ ሆንኩት፣ ክርስቶስ በሰራው ስራ ልጅ ነኝ። በቃ አሁን ልጅ ነኝ፣ ራይት አለኝ። ልጅ ነኝ፣ እግዚአብሔር ከኔ ጋር ነው። እግዚአብሔር ከኔ ጋር ልጅ ነኝ። ይሄ ትልቅ ስልጣን ነው። ሁለተኛ ደግሞ ሉቃስ 10:17 ትዛላችሁ እነዛ 70 ሰዎች ጌታ 2 አድርጎ እነዚህ ሰዎች እንዳትረሱ ዳግም አልተወለዱ፣ በመንፈስ ቅዱስ አልተሞሉ። ጌታ ግን ሂዱ አላቸው፣ ደልጌት አደረጋቸው። ሲመለሱ በደስታ ጌታ ሆይ በስምህ አሉት እኮ አጋንንት ሁሉ ተገዝቶልናል አለ። ደስ እያላቸው መጡ። ጌታ አንድ ነገር አላቸው፣ እነሆ ሰይጣን እንደ መብረቅ ሲወርድ ከሰማይ ይወጣል፣ ወደቀ አለ። እንደ መብረቅ ወደቀ አለ። እባብና ጊንጡን ለርተህ ስልጣን ሰጣችሁ፣ የሚጎዳችሁ አንዳች የለም። ነገር ግን አለ እዛ ላይ መናፍስት ስለተገዛላችሁ ስማችሁ በሕይወት መዝገብ ደስ ይበላችኋል። በቃ ደስ ሊላ የሚገባው አጋንንት ስለተገዛልኝ አይደለም። ምንም ማን ፍጥረታት ስለተገዛ ግን ስሜ በሕይወት መዝገብ ተጽፏል። ዮሐንስ ራእይ 20 መጨረሻ ላይ ደግሞ ስማቸው በሕይወት መዝገብ ያልተጻፈ ወደ ዲን እሳት ውስጥ ይገባል። አየህ ጌታን ስትቀበል ስም ይጻፋል። በኋላ እዛ ጉድ እንዳፈላብህ በኋላ ስምሽ ጠፍቶ ማለት ነው ጉድ እንዳፈላብህ። አየህ ጌታን አሁን ጌታ ምን ሰጠ? እባብና ጊንጡን ልረግጥ። ሁለተኛ ግን በጠላት ኃይል ሁሉ ላይ ስልጣን ሰጠኝ። በቃ አውቶሪቲ ሰጠኝ። ጌታ ሰጥቶኝ ሄዷል። በቃ አየህ ናውረድ እንዳትል ቃሉ ባፍም ሆኖ ቀርቧል አለ። ምን ሰብኮ የእምነት ቃል ነው። ናውረድ እንዳትል ማለት ነው። ማን አትበላል። ጌታ እንዳትረሱ አስተውላችሁ ከሆነ ጌታ ሞቶ ከተነሳ በኋላ አንድ ሰው አልፈወሰም። አንድ ሰው አልፈወሰም እስኪ ድረስ ማለት ነው። አንድ ሰው አልሰራም። ምን ሰጥቶ ስልጣን ሰጠን። በቃ አሁን ስልጣን የቤተ ክርስቲያን ነው። ስልጣን ቤተ ክርስቲያን አለ። ቤተ ክርስቲያን ደግሞ እኛ ነን። አሁን በአዲስ ኪዳን ሰው በግንብ ውስጥ አልኖርም አለ እግዚአብሔር። ምንም ማለት ግንብ አሳምረ ብሰራ እዛ ውስጥ የለም፣ ስትሰበሰብ ነው ያለው እንጂ እግዚአብሔር የለም በግንብ ውስጥ። አሁን በእኔ ውስጥ ነው ያለው። ለዚህ ነው በእኔ ልጆቹ ከእግዚአብሔር ናቸው አሸንፋቸዋል፣ በዓለም ካሉ ከእናንተ ነው ይበልጣል። በእኔ ውስጥ አለ፣ በእናንተ ውስጥ ያለ። ስለዚህ ይህን ስልጣን የማትጠቀሙ ከሆነ ናውረድ እያላችሁ ፓስተር እየጠበቅ ነቢያት እየጠበቅ ከሀገር ወደ ሀገር ነቢይ ፍለጋ እየሄድሽ ማለት ነው። ልክ እንደ ብሉይ ኪዳን ማለት ነው። የተሰጠን አላወቅም ማለት ነው። ወይ ምንድን ነው የሸፈነችው? አጋር ነው የሸፈነችው። አጋር ካለች ብላን ታደርጋቸዋለች። እሷ ቤተክርስቲያኑም ካለች እውር ነው እንጂ ያመኑትም ምልክት ይከተላቸዋል። እዛ ላይ ያቆሙት በስሜ አጋንንት ያወጣሉ፣ በአዲስ ቋንቋ ይናገራሉ፣ እባብን ይይዛሉ፣ የሚጎዳ ነገር እንኳን ቢጠጡ እጃቸውን ይጭናሉ፣ ይፈውሳል። ስልጣን ሰጥቶናል። ያመኑትም የሚከተለው ነው። አለዛ ግን ጉድ ነው ማታረግ ሆነ ማለት ነው። አየህ እዚህ ላይ ነው ያቆምኩት። ቁጥር 1 ማለት ነው። ሪቫይስ ላድርግላችሁ ብዬ ነው። ደግነኝ እኮ ደግነኝ። ስልጣን ተሰጥቷል። የበቃ አማኝ ከሆንሽ ስልጣን አለ። ማን በዚህ ስም በኢየሱስ ስም ማለት ነው። አጋንንት የሚወጣው በጣም አገረ ነገር ኮቹ ጋዜጠኛው ጋዜጣቸዋል እዛ ማደር ጋዜጠኛ ስቲል እየተጨነቀ እጁን ዶ ሳይጨልበት አይቀርም። ያ ጠንቋይ ማለት ነው። እየተሰቃየ ነው። እንደ ጅብ እየሆኑ ምድራችን ላይ ማለት ነው።
እንደ ጅብ እየተሰራ አስማት እየተሰራ መተት እየተሰራ ሴቶቹን እያደነዘዙ ሀብታቸውን የሚነጥቁ በቃ እያደነዘዙ ማለት ነው መናፍስት። ይሄ ሁሉ ወደ ጌታ መምጣት አለበት። ጌታ ካለ ምንም አስማት መተት ምናምን ባንተ ላይ አይሰራም። ድግምት ምናምን አይሰራም። እንዳትረሳ የዚህ ዓለም ገዢ ሰይጣን ነው። ይሄ አክት እያደረገ ያለው ሰይጣን። እንዲህ የምታዩት መሬት መንቀጥቀጥ እዛ ላይ ሁሉ ስልጣን ተሰጥቷል። አየሩ ላይ ሁሉ ስልጣን ተሰጥቷል። በጣም ይገርመኛል። ትላንት ወዲያ ነው ልክ ቃና ሌሊት ላይ ነው ቃና ስል ድምጽ በጣም የነበረው ንፋስ ማለት ነው እዚህ ማለት ነው። ከዛ መናገር ጀመርኩ። መሄድ አለብህ እዚህ ከዛ እንዳለ ትሄደ ማለት ነው። መገሰጣል ወገኔ ስልጣን ተሰጥቷል እዛ ላይ ሁሉ። መሬት መንቀጥቀጥ የለም፣ አየር ላይ የለም፣ ዝናብ ማቆም አለ ትችላለህ። ኤቭሪቲንግ ዩ ሃቭ አውቶሪቲ። ጌታ ስልጣን ሰጥቷችሁ ሄደ። በቃ ትዛላችሁ እዛ ማርቆስ 9 ላይ ያጋንንት ማውጣት ያቃታቸው እንዴት እንደገሰጻቸው ጠማማ ትውልድ እስከመቼ ድረስ ከእናንተ ጋር ሆናለሁ? እስከመቼ ይታገሳቸዋል? ጌታ ገሰጻቸው ማለት ነው። ጌታ ስልጣን ሰጥቷቸዋል። በቃ ስልጣን ሰጥቷል፣ አውቶሪቲ ሰጥቷል። አለዛ ግን አንድ ምስክር ለመስከረላችሁና ትምህርት ልግባ። በጣም የምወዳቸው ብራዘር ጋር በጣም እሳቸው ግርስ ቁጭ በተሚራ ማለት ከኔ ተገር ማለት ጌታን 8 ጊዜ አይተውታል ማለት። አሁን አንድ ቀን ጌታን እያወራሁት እያላለ ሰይጣን ገባሉ ማለት ላይ በቃ ያውከን ጀመረ። በቃ ያለው ያ ምናምን እያለ አሁን ጌታ ዝም አላለ። እኔ አሁን ጌታ የሚገስጥ መስሎኛል አለ። ጌታ ዝም አላለ። መሀላችን ገብቶ እኮ ከጌታ ጋር እያወሩ ማለት ነው። ከዛ መጨረሻ ጌታ ዝም ሲል ምን ላድርግ ብዬ መገሰጽ ጀምራለ። ወደቀ አለ ሰይጣን። ከዛ ጌታ አንድ ነገር አለኝ። እኔ እንዳደርግልህ ፈልገህ ነው ወይ አለኛል። አየ ስልጣን ሰጥቻለሁ እዛ አልኩ። ስልጣን ወንደለ ሰይጣን አጋንንት ያወጣል፣ እጅ ይጭናል፣ ይፈወሳል። ግን እናንተ አልኩ ምንወዳት ማርያም የሰጠቻችሁ ምንድን እሱ የሚላችሁን አድርጉ አለ። ቃሉን የማታደርጉ ከሆነ ቃሉን ሰሚዎች ብቻ አትሁኑ፣ አድራጊዎች ሁኑ። ቃሉን ሰምቶ የሚያደርግ ፊቱን በመስዋዕት አይደለም። የማታደርጉ ከሆነ ክብር አታዩ አልኩ እኮ ዮሐንስ 2 ላይ እኮ እሱ ያላቸው ሲያደርጉ ውሃ ወደ ጋን ተለወጠ፣ ውሃ ወደ ወይን ጠጅ ተለወጠ ማለት ነው። አሁንም ጌታ ሰጥቷቸው ሄደው ስልጣን ለነብይ አይደለም፣ ለነብይ ብቻ አይደለም፣ ለፓስተር ብቻ አይደለም፣ ለሐዋርያ አይደለም፣ ላንተ ላመንከው ስልጣን ተሰጥቷል። በመናፍስት ላይ ማስወጣት አለብሽ። የርክብናም እጅ እየጫን በሽተኛ መፈውስ አለባችሁ። ሂዱ በነፃ ፈውሱ ነው ያለው ጌታ። ሂዱ ሙታንን አስነሱ። ምን ይመስላል? እነዚህ 7 ሰዎች ዳግም ተወልደዋል። በመንፈስ ተሞልተዋል። አንተ በመንፈስ ተሞልተህ ዳግም ተወልደ ቁጭ ብለህ ንፋስ የምትጠባበቅ ንፋስ የሚጠባበቅ አይዘራም አይዝልም ይላል። ራስ ካባባ ዲጋላ ቦራ በኢየሱስ ክርስቶስ ዛሬ ማውስ አይን ይከፈታል ማለት ነው። ኢየሱስ ጌታ ነው። ጌታ ምንድን ነው የሰጠህ? ዛኪ መንፈስ ቅዱስ እናመሰግናለን። ኦኬ ስልጣን ነው የሰጠን። እንትን ላይ ላሳያችሁ አንድ ቦታ የእግዚአብሔር ቃል አቲንክ ኤፌሶን ላይ ላሳያችሁ። አቲንክ ኤፌሶን ላይ ከማጋ እንደምንዋጋ አሳያችኋለሁ። ታንኪዩ ልጀምርላችሁ። ኦኬ እንቀደም ነገራችሁ። ሰይጣን ምንድነው የሰጠን? ኃይል ነው የሰጠን። ጌታ የሰጠን ኃይል በቃ ስልጣን። ኃይል ምንድነው? በእንግሊዝኛ ፓወር ስልጣን ሰጠን። እባብና ጊንጡን ለተረግጠ በመናፍስት ኃይል ሁሉ ላይ በቃ ባየለ ስልጣን ሰጠኝ። አሁን ይሄ ስልጣን የኔ ነው አልኳን። ጌታ በቃ ከልብ ልንገራችሁ ትሄዳላችሁ ወደ ጌታ፣ ግን እዛ ስትሄዱ ትገረማላችሁ የተሰጣችሁን ካላወቃችሁ ማለት ነው። ለዚህ ነው መጸለይ ያለ በአይኔ እንዲከፈት መጸለይ። የአዲስ ኪዳን ጸሎት አዲስ ኪዳን ጸሎት ምንድነው? አይኔ እንዲበራ ጌታ ሆይ አይኔን አብራ፣ አይኔን ክፈት። ይቅርታ አድርጉልኝ ልጀምር። አንድ ቦታ ከእግዚአብሔር ቃል ጀምርላችሁ እንትን ላይ ኦኬ አቲንክ እንትን ላይ እንትን ላይ ኤፌሶን ላይ ላንብብላችሁና ማን እንደሆነ አሳያቸዋለሁ። ከማጋ እንደምንዋጋ መንፈስ እንዳለ መንፈስ አለ። ኤፌሶን አቲንክ 3 አቲንክ ኖ 6:10 ላይ ጌታ ያለና አሳያቸዋለሁ። ኤፌሶን ምዕራፍ 6 ላይ ኤፌሶን ምዕራፍ አቲንክ 6 ላይ ቁጥር 10 ላይ ኤፌሶን 6:10 ላይ በቀረውስ አለ በጌታና በኃይሉ ችሎት የበረታችሁ ነው አለ። ምን አለ? በጌታና በኃይሉ ችሎት የበረታችሁ አለ። በምን ተወረታ? በጌታና በኃይሉ ችሎት። እንዳትረሳ ኃይል
ኃይል ግዴታ ጌታ ኃይል ተቀበሉ አለ። ኃይል እስክትቀበሉ ኢየሩሳሌም ቆያል። ያለ እሱ ኃይል አይቻልም አልኩ እኮ። ይሄ በጣም የሚያሳላያችሁም ዩቲዩብ ላይ እስኪ ጅብ እያደረጉ እኔ እኮ የገረመኝ እኮ እዛ ግዛቴ ነው ያለቻል ካጠገቧ ኦርቶዶክስ ቸርች አለ እየቀደሱ ነው። እሷ ጫካውን በሙሉ ግዛቴ ነው እዛ ውስጥ እንቆላ እየሰራች መናፍስ በሰዎች ወደ ጅብ እየለወጠች አልኳችሁ እየተሰራ ያለው ሴቶች እያደነዘዙ የሰዎችን ሀብት የሚሰርቁ በጣም እኮ የሚያስገርም እኮ እያደነዘዙ ማለት መንፈስ ወደ ጌታ ካልመጣ ካለ ኢየሱስ የለም። ኢየሱስ ከሌለ ዜሮ ነው። ይጫወትባል። ሴቷም ወደ ጌታ ካልመጣሽ መስተፋቅር ይጫወትብሻል። ወደ ኢየሱስ መምጣት አለብሽ። ለጌታ ሰሌንደር ማለት አለ። ጌታ ውስጥሽ እንዲገባ ያስፈልጋል። ሰይጣንን ድል ያደረገው እሱ ነው። ስልጣን በሰማይና በምድር የተሰጠው ለኢየሱስ ነው። በቃ ስልጣን አሁን በጌታና በኃይሉ ችሎት የበረታችኋል። እንዴት ነው ይሄ ኃይል ታዲያ? ምን ያስፈልጋል? ይሄ ኃይል ግዴታ ያስፈልጋል ማለት ነው። አንደኛ በጌታና በኃይሉ ችሎት የቀጥሎ የዳቢሎች ስንቀና አሳያችኋል። የዳቢል ስንቃው ትቃው የእግዚአብሔር ዕቃ ልበሰዋል። መጋደላችን ከስጋና ከደም አይደለም ማለት ግን እንዴት ነው በዚህ ኃይል ምን በረታው? አንተ ላይ ላሳያችሁ ኤፌሶን ላይ ኤፌሶን አቲክ 3:14-15 ላይ እንደዚህ ላሳያችሁ። ስለዚህ ምክንያት ይላል በሰማይና በምድር ያለ አባትነት በሚሰየምበት በአብ ፊት እንበረከካለሁ በመንፈሱ በውስጥ ሰውነታችሁ በኃይል እንድትበረቱ ክርስቶስ በልባችሁ በእምነት እንዲኖር እንደ ክብር ባለጠግነት ይስጣችኋል። ምን አለ? በመንፈሱ በውስጥ ሰውነታችሁ በኃይል እንድትበረቱ አለ። መንበር መጸለይ ያለብህ ማለት ነው። ይህ ኃይል ያስፈልጋል። ጌታ በመንፈሱ እኮ ነው የውስጥ ሰውነታችሁ በኃይል እንዲያበረታ ክርስቶስ በእምነት በልባችሁ እንዲኖር እንደ ክብሩ ባለጠግነት ይስጣችኋል። የእናንተ ስርና መሰረት በፍቅር ይጸና ዘንድ አየ በጌታና በኃይሉ ችሎት መበረታት አለብሽ። በዛም ማትበረታ ከሆነ አጅር ያጠቃሃል። ስልጣን አትጠቀም ማለት ነው። ይሄ ፓወር ያስፈልጋል። በሱ ኃይል ነው በመንፈስ እንጂ በኃይልና በብርታት አይደለም። ሁሉ ነገር በመንፈስ ነው የሚሰራው። በመንፈስ ቅዱስ ኃይል አጋንንቶች የሚቃጠሉት በመንፈስ ቅዱስ ኃይል ነው። በሱ ኃይል ማለት ነው። አየ በውስጥ ሰውነታችሁ መጸለይ እንበረከካለሁ አለ እኮ መጸለይ አለ። በመንፈስ በውስጥ ሰውነቴ በኃይል አጠንክር ክርስቶስን በልቤ በእምነት እንዲኖር እንደ ክብር ባለጠግ ስጠኝ መጸለይ አለብህ። you have to pray። ጳውሎስ እኮ ተንበርክኮ እየጸለየ ነው ያለው። ከዛ በኃይል ትበረታለህ። ከዛ መናፍስ ከልቤ ልንገር ምንም ልብስ ራሱ ይፈውሳል። የነ ጴጥሮስ ምን መስላል? ልብሳቸውን ሲፈውስ የነበረው ጨርቅ ቅባት ነው። ይሄኛው ግን አይ ከቅባቱ ቀንበር ይሰበራል ማለት ነው። ክርስቶስ እንዳትረሳ በጌታና በኃይሉ ችሎት የበረታ ሆናል። ከዛ የዳቢሎስ ሽንገላ ትቃወም ዘንድ የእግዚአብሔር ዕቃ ጦር መልበስ አለበት። መጋደላችን ከኦሮሞ ጋር ከትግሬ ጋር ከአማራ ጋር ከኤርትራ ጋር ምን ልበልጣ ረሱን ልጨምርልኝ አይደለም። ከነጩ ከጥቁሩ ጋር አይደለም። መንፈስ አለ አሳያለሁ። የመንፈስ እንትዋጋው ማለት ነው። አየ መጋደላችን አለ እዚህ ላይ እንደዛ ናብብላችሁ በሰያችኋለሁ። ኦኬ ሰው በኃይል እንጠነክሩ አለ። በውስጥ ሰውነታችን በኃይል እንዲቻላችሁ የእግዚአብሔርን ዕቃ ጦር ልበሱ። የእግዚአብሔር ዕቃ ጦር እዛ ላይ ደምደሱን አላነብላችሁም። አየ የእግዚአብሔር ዕቃ እዛ ጦር አለ አልኩ። ወታደር ያለ ጦር ሄዶ መዋጋት አይችልም። ማለት ዝም ብሎ ባለ ሽጉጥ ቀላ ከሌለው ማለት ነው። እና አሁን መጋደላችን ምን አለ? አንደኛ ላሳየ ከማጋ እንደምንዋጋ ማለት ነው። መጋደላችን ከስጋና ከደም ጋር አይደለም። አንደኛ ከአለቆችና ከስልጣናት ገዢዎች ጋር መንፈስ አለ። አጋንንቶች አሉ። አሁን የምትዋጋው ከነዚህ ጋር ነው። ከአለቆችና ካልኩ ባየን ላይ እየሰራ ያለው እያተራመሰ ያለው እየጨረሰ ያለው ምን ይመስላችኋል? አሁን እዛ ባንኮክ ምን ይመስላችኋል? ወደ ኦልሞስት 1700 አልፏል። እያለቀ ያለው መሬት እያቀረቀጠ እያደረገ ያለው ወዘር ላይ አሁን አብስ ያውኑ ወዘር በጣም የሚያስገርም ነው። እየሰራ ያለው መንፈስ የዚህ ዓለም ገዢ ሰይጣን በሌላ አንዳች የለው ማለት ጌታ የዚህ ዓለም ገዢ እንዳትረሳ። ዮሐንስ 14:30 በደንብ አንብብ። የዚህ ዓለም ገዢ ሰይጣን ነው። ይሄ ዓለም ገዢ ሰይጣን ነው። ተሰጥቶ የተዛሉ ሉቃስ 4 ላይ ጌታ ይሄ ሁሉ ክብራቸው ተሰጥቶኛል ስገድልኛ ነው። ዛሬ ብዙዎችን እያሰገደ ያለው ሰይጣን እያተራመሰ ያለው በስርቆት በሙስና በምን አምሯቸው ላይ እየተጫወተ ያለው ሰይጣን ነው።
አእምሮን ያሽከረክራል ሰይጣን ባየ ለዚህ ነው ከፍ ያለውን የአእምሮ ምሽግ እናፈርሳለን አለ በእግዚአብሔር ዕውቀት ላይ ማለት ነው ትልቅ ባትል ያለው አእምሮ ላይ ነው ሐሳብ አልኩ ይሁዳ ውስጥ ሐሳብ ገባ ነው የሚለው ክርስቶስን አሳልፎ ያልኩ ዛሬ አሳልፎ የሚሰጥ የሚገል ማጥመቅ የሚያደርግ ሁሉ አጅሬ የተጫወተበት ነው አንደኛ ካለቆችና ከስልጣናት መንፈሳዊ ሰራዊት ጋር ሁለተኛ ፓስተር ሁለተኛ ነገር ሁለተኛ በዚህ ከጨለማ አለ ካለ ገዦች ጋር በዚህ በጨለማ ዓለም ከገዦች ጋር በጨለማ በዚህ ያለ ዓለም ጨለማ ነው አጣጫው ከእግዚአብሔር እንደሆነ ዓለም በክፋቱ ተይዛለች ከዚህ ከጨለማ ዓለም ገዦች ጋር ሶስተኛ በሰማይ ስፍራ ካለ ክፋት መንፈሳዊ ሰራዊት ጋር ዘንድ እንጂ አለ እንጂስ መንጓድ ከስጋና ከደም አለ አይ አለቆች ስልጣናት አለ እዚህ ዓለም ጨለማ ገዦች አሉ አይ ከነዚህ ጋር ነው የምትዋጋው አሁን ከስጋ ጋር አይደለም የምትዋጋው ውጊያ እንደዛ መውጣት አለበት ስጋ ውጊያ ማቆም አለበት መንፈስ አለ አሁን ይሄኛው መንፈስ ምን ይመስላል በጡንቻ አዳልጎ እኮ ሰውየው እዛ ጋዜጠኛው እኮ ገረመኝ እኮ በጣም አይታችሁ ስቲል በቃ ፍቅረኛውን ሁሉ ሊያጣ ስቲል በየደ ማጣንቋ ቤት ሄዶ ማለት ነው ዘዛለም ቄሱ ራሱ ሄዶ እዛ ሲምንት ተተተተተሚን ስላለቀቆ ሰውየው ጠንቋይ ማለት ነው ሄዶ ስቲል ያሰቃየው ነው ያለው እና በጡንቻ አይደለም እንጂ በጡንቻ አይደለም አልኩ ባለፈው ነግራችኋለሁ አንድ ቀጭን ፖሊስ ማለት ነው ትልቁን መኪና የሚያቆመው በጡንቻው አይደለም አሽቀንጥሮት ነው የሚሄደው እንጂ አሁንም ሰይጣን በጡንቻ ይሄዳል ካልክ አሽቀንጥሮ ይሄዳል እንጂ በጡንቻ አይደለም አሁን በጌታና በኃይሉ ችሎት ነው በስሜ ነው ያለው ጌታ በኢየሱስ ስም ናጋንን ያ ቀጭን ፖሊስ መኪናውን የሚያቆመው ስልጣኑን ተረድቶ ነው አሁንም እኔና እናንተ ስልጣናችሁ ማትረዱ ከሆነ የመጣ በሽታ ይዞ ይሄዳል ማለት ነው የመጣ ፍርሃት ሁሉ ጭንቀት ሁሉ ማንኛውም ሰይጣን በቃ የሚያመጣው ቴሮቶሪ ምናምን ራስ ካባባ ዲጋላ ቦራ በኢየሱስ ክርስቶስ ስም ይቆረጣል እንጂ ጌታ ስልጣን ሰጥቶ ይሏል ደሊጌት አድርጓቸዋል አምኗችሁ ሰጥቷቸዋል ሰጥቶ በቃ ለቤተ ክርስቲያን ሁሉ ሰጠኝ ስቶ ተሰጠኛል የሰጠኝን አሳይቷል የሰጠኝን ቃል ሰጥቷቸው እነሱ ተቀበሉ ቃል ቁልፍ ነው ግን እናንተ ኤክሰርሳይዝ ማታረጉ ከሆነ ፓስተር እየጠበቅ ያኮረፍ ከሀገር ወደ ሀገር ነብይ ልክ እንደ ብሉይ ኪዳን ማለት ነው ከሀገር ወደ ሀገር እየርክምና ነብይ ፈለግ ነብይ እሱ ጋር አጋንንት ያወጣል ነብይ ነው እሱ ነው አጋንንት ዩቲዩብ ላይ ደግሞ ይሰቀላል ምናምን እሱ ብቻ ነው አጋንንት የሚያወጣው ምናምን አረ ባክ ተሳስተሃል ባክተው ያመኑትን ነው ያለው ነብይ ብሏል እዛና ያመኑት ነው ያለው ምልክት ይከተል ፓስተር ብሏል ብሎሃ ካላሽ ንገረኝ ምን አይነት ነገር ነው ቀጥሎ ከክፋት መንፈሳዊ ሰራዊት ጋር ዘንድ እንጃል መንፈስ አለ አጋንንት አለ አልቋችሁ ውጊያችን ከሱ ጋር ነው ሌላ ከስጋና ከደም አለ ግን ይሄንን ነገር ካላወቅን ለዚህ ነው ህዝቤ ዕውቀት ከማጠጠፋ አለ ዛሬ የተባላለው ከስጋ ጋር ስላላወቅን ነው ማፈክ ሰዎች አልጎ የትም ቦታ ሰው አይለኛውን ሳያስብ ወጥቶ መብዘዝ አይችልም ማለት የትም ቦታ ስትሄዱ ማሰር አለባችሁ እኔ የትም ቦታ ሳይል አስራይ ነው የሚለው የትም ቦታ ሳይል አስራይ ነው አስራል ኃይለኛውን አስራል ለምን ስልጣን ተሰጥቶኛል መንፈስ አለ ሰዎች አእምሯቸው ላይ የሚያሽከረክራል ካላው አልኩ ጴጥሮስ ምን መስላል ሰይጣን ሆኖ ነው ወይ አንተ ሰይጣን ያለው ምን መስላል ሰይጣን ተዘግሮ ተው ሲለው የጌታን ሐሳብ ማለት ነው ጌታ ለሰው ልጅ አልፎ ይሰጣል ሲል የሱን ሚሽን እንትን ለማድረግ ማለት ነው ስለዚህ ስልጣን ተሰጥቷቸዋል ባለቆች ላይ በገዞች ላይ ስልጣን ተሰጠን አሜን አሁን አንድ ቦታ ላሳያችሁ ታንኪ መንፈስ ቅዱስ እናሳያለን እና አሁን እዚህ ላይ ስልጣን ተሰጠኝ ማለት ነው እንትን ላይ ላሳያችሁ እንትን ላይ ሉቃስ 10 ላይ ትዛላችሁም አይ ቲንክ ኖ እዚህ ላይ ስልጣን ተሰጠኝ ልውሰዳችሁ እንትን ላይ አይ ቲንክ ኦኬ መንፈስ ቅዱስ እናመሰግናለን ኦኬ እንትን ላይ አይ ሉቃስ 7 ላይ ትዛላችሁ ሉቃስ 7 ያመቱ አለቃ የሚያስገርም ሰው ያመቱ አለቃ ማለት ነው
ባሪያው ታሞ ማለት ነው በዛ ያሉ ሽማግሌዎች ምን አሉ ሄደው ለመኑ ጌታ ምኩራብ ይሰራል ህዝባችንን ይወዳል ምናምን ግን እሱ ግን አንድ ነገር አለው ጌታ አሁን መልእክት ላከ ማለት ሲልክ ማለት ነው ጌታ ወደ ቤቴ ልትገባ አይገባኝም ማለት ቃል ብቻ ላከ አለ ከኔ በላይ ያለ አለ ለሱ ገዛለው አለ ከኔ በታች ደግሞ ሂድ ስለው ይሄዳል አለ ና ስለው ይመጣል ያድርግ ስለው ያደርጋል አለ ጌታ ተደነቀ አይገርማችሁ እንዲህ አይነት እምነት በእስራኤል አላየውም ማለት ይሄ ሰውዬ ተረድቷል ስልጣን ማለት ነው ከኔ በታች አለ ሂድ ስለው ይሄዳል አለ ና ስለው ይመጣል አለ አድርግ ስለው ያደርጋል አለ ጌታ እንዲህ አይነት ነገር እምነት አይቻልም ማለት እግዚአብሔር ይሄ ሰውዬ እኮ አያዛብቁ ነው ሰውዬው ተረድቶ ማለት ነው በቃል ላይ ያለው ስልጣን ማለት ነው አያችሁ ይሄን ስልጣናችሁን ካልተረዳችሁ እንደውም አንድ እንትን አሳያችኋለሁ አንድ ጊዜ በጣም ለስተር ሰሞላ የተባለው እግዚአብሔር ሰው ናቸውና የሆነ ቦታ ወደ ሜክሲኮ ምናምን ሄዱ ማለት ነው አገልግሎት ማለት ነው አሁን እዛ ሄጄ አሉ ያስኩት ሆቴል አሉ የሆነች አንድ ወንበርና አንድ እንትን ያላት አንድ ጠረጴዛ ነው ያለው አሁን እኔ እሺ ማለት ለፕሮግራም ልጸልይ ብዬ ጠረጴዛ ላይ ቁጭ ብያለሁ አንድ አልጋ አለው አንድ ጠረጴዛ አለው ጠረጴዛ ቁጭ ብዬ ወንበር ስቤ ቁጭ ብዬ እያጠናው እያለ ዞር ስላለ አልጋው መንቀሳቀስ ጀመራል ጋ እያለ ነው ከዛ እሳቸው በጣም ምራፍ ናቸው በጣም አጋንንትም ሲያወጡ በጣም እንትን ናቸውና ወደ ጌታ ሄደዋል ከዛ ዞር ስለ አልጋው እየሄደ ነው አሃ አልጓል አጅሬ አለ እንደ ያልቁታል እዚህ ነው እንደ ያለው በል ወደ ቦታው መልስ አልቁታሉ ከዛ በኋላ ጋ ያረጋ ወደ ቦታው መለሰው ማለት ነው ዛሬ ወገኖች እንዳትረሱ ሰይጣን አለ የዚህ ዓለም ገዢ አለ ወደርክም ጠላ መንፈስ አለ አልኩ ሰዎች ስለማያውቁ ነው የሚዋጉት ከስጋና ከደም አየ መንፈስ አለ ይሄንን ካላወቅን በጣም ትጠቃለ ማለት ነው እንዳትረሳ ጌታ በሁሉ ላይ ስልጣን ሰጥቶናል ቆያት እንድጨርስ እንተለበላችሁ ሌላ ደግሞ አንድ ነገር ላሳያችሁ ሌላ እንድትረዱ ማለት ነው ሲቃና እንድትሉ ማለት ነው ስልጣናችሁ እንድትረዱ ማለት ነው ለምሳሌ በአገራችን ኤልፓን የሚባለው መብራት አይደል ባንቶክ ዳግማለች መብራት አይደል ለምሳሌ ምንድን ነው የሚሰጣችሁ እዚህ ሀገር እንትን የሚባለው ማለት ነው ፓወር ማለትም እንትን ፓወር ማለት በቃ ኃይል ምን ይሰጣችሁ ለምሳሌ ኤልፓ መብራት ኃይል ለቤታችሁ ምን የሚሰጣችሁ ኃይል ነው የሚሰጣችሁ አይደል የሚሰጣችሁ ኃይል ማለት እንግዲህ ኤልፓ በሉ ግን ምን ልበርታና እዚህኛ ሀገር እንትን ነው የሚባለውና አሁን እነሱ ይለቀቁላችሁ ኃይል ነው አሁን ያንን ኃይል በቤታችሁ ውስጥ መጠቀም የማን ኃላፊነት ነው የማን የነሱ ነው ለምሳሌ ዳግም ኤደን የለሽም ምን አልገባችም ኤደን አልማለ ለምሳሌ ዳግም የመኝታ ቤቱን መብራት ልታጠፋ እየደወለች መብራት ሃሎ አቤት መብራቱን አጥፉልኝ ብትላቸው ማለት ነው ምን ዳሻለ መብራት ከዛ እንዳለ ድርግም አድርገው ነው የሚያጠፉባት አሁን መብራቱን ማጥፋትና ማብራት የማን ኃላፊነት ነው የነሱ ኃላፊነት ኃይል ሰጥቷቸዋል ፓወር ለቀውላቸዋል ማለት ነው ማረግ ያለብህ የእናንተ ነው እንጂ እየደወላችሁ ነው መብራት ነው የመኝታ ቤቱን መብራት አጥፉልኝ ኑ የሳሎንን መብራት አጥፉልኝ ትላላችሁ ማለት ነው አሁን ጴንጤልክ እንደዛ ነው ከልብ ነገር እንደዛ ነው በብዛት ያለው እንደዛ ነው ጌታ ወይ ናውረድ ያጋንንት አውጣ ናውረድ ጌታ ወይ እንፈውስ ጌታ ወረድ ጨርሶ ቁጭ ይላል በአባቱ ቀኝ ጠላቶቹ የእግሩ መረገጫ እስኪሆን ይጠብቃል ይላል ቃሉ ሲነገር ከሱ ጋር ተቀምጠናል አንዳንድ ጴንጤ ጌታ እየጮኸ ነው ጾም ጸሎቱም እያደረገ ነው ለተራራውም ተናገሩ ብሎ ነው ሄደው እንጂ ጸልዩ አላለም የት ቦታ ነው ጸልይ ያለ ለተራራ ጸልይ ብሎሻ አላለም አሁን መብራት ኃይል ሰጣችሁ እናንተ ናችሁ እንጂ ማድረግ ያለባችሁ መብራት ኃይል የሚችለው ነገር አደረገ ኃይል ሰጣችሁ አሁን ያንን ነገር ማድረግ ያለባችሁ እናንተ ናችሁ እንጂ እኔ ነኝ እንዴ እኔ አሁን እየደወልኩ መብራት ኃይል
መብራቶይን ኖ እንትን አድርግልኝ ይሄንን ማመን ማርቆስ 11 ላይ ባለፈው ነገራቸው ማርቆስ 11 ላይ ምን አለ ያመኑትም ይሄ ምልክት ይከተላቸዋል በቃ ይከተላል የሚከተል ነገር አማኝና ይከተላል ምንም ትግል ያስፈልግ በስሜ አጋንንት ያወጣል በአዲስ ቋንቋ ይናገራል ቀጥሎ ምን አለ እባብን ይይዛሉ የሚገል ነገር ቢጠጡ እንኳን አይጎዳቸውም ማለት እጃቸው በድው ላይ ጭናሉ እነሱ ይፈውሳሉ በቃ ይሄ ዝም ብሎ የሚከተል ነው ምንም ትግል ያስፈልግም ወረዲ ስልጣን ተሰጥቷል ወረዲ ጌታ ስትቀበል ቅባቱ በእናት ምንም ማለት ዘይት ያስፈልግም ለመቀባት ምናምን እንደው ዛሬ በዛ ላይ ያያንትን ይያሉ ነው እንጂ ሰውን ያደነዘዙ ነው እንጂ ዘይት ይያለ ተቀብታል እንጂ you are anointing already ቅባቱ በእናንተ ውስጥ አለ ጌታ ስትቀበል ኢየሱስ ራሱ ቅባት ነው በውስጣችሁ ያለው ባለም ውስጥ ካለው ይበልጣል እኔ ውስጥ ነው ማለት ነው አሁን እነ ስልጣን ማትጠቀም ከሆነ ቀደም እንዳልኩ ነው እየደወልኩ መብራት አይን ናስቲ የክቹንን መብራት አጥፋ ከዛ እንዳለ ድርግም ያረግብሻል ዳግም በቤቱ ጨለማ ከነ ልጆችሽ በጨለማ ዳግም ኤደን አይለጅ ማለት ነው ዛሬ ቀደም ነገርኩ ይሄ ሰውዬ መቶ አለቃ ነው የሚያስገርም ነው በጣም የተረዳው መረዳት ማለት ነው በጣም ጌታ ተደነቀ እንዲህ አይነት እምነት አላየውም ማለት ዛሬም ጌታ በሁለት ነገር ተደነቀ በሶስት ነገር አክቹአሊ አንደኛ ማርቆስ 6 ላይ ባለማመናቸው ተደነቀ እንደገና ደግሞ እዚህ ላይ በእምነት ተደነቀ ቆጥሎ የሰው ልጅ ዳግም በመጣ ጊዜ እምነት ያገኙን አለ ጌታ ተደነቀ ማለት አሁንም ጌታ የሚደነቀው ጌታ ኦሬዲ ሰጥቷል ጌታ ስትቀበል ልጅ ሆነሃል ልጅ ነሽ ልጅ ነው የእንግዲህ ልጅ አይደለም እግዚአብሔር በሶፊት አይደለም ልጅ ነኝ I have right ዳዲ ልለው አባባ የሚጮህበትን የልጅነት መንፈስ ሰጠ እንጂ ከእንግዲህ ወዲያ ባሪያ አይደላችሁ እንኳን ልጆች ናችሁ አለ ልጅ ኮም ደግሞ በክርስቶስ የእግዚአብሔር ወራሽ ነኝ ሁሉ የኔ ነው ልክ በተፈጥሮ ልጆች ምን መስላችኋል ያባት የሆነ ነገር የነሱ አይደለም የእግዚአብሔር የሆነ በነገር ሁሉ ኮሎ በቃልም በእውቀት ሁሉ ባለጠጋ አድርጎኛል በእጆቹ ስራ ላይ ሾቦኛል ሁሉን ከእግሬ በታች አስገዝቷል I have authority in the name of Jesus በኢየሱስ ስም አጋንንት ስልጣን ምንም አልኩ ክፉ ወደ አንተ አይቀርብም ብሏል አይቀርብም በአየሩ ላይ እናገራለሁ ዝናብ ጸጥ ማድረግ እችላለሁ everything በመሬት መንቀጥቀጥ ላይ እናገራለሁ እንዳይመጣ ወደዚህ አካባቢ እንዳይሰራ ማለት ነው አልኩ እኮ ግዛት ያላያችሁ ዩቲዩብ ላይ ግዛት ብላ ጫካውን በሙሉ የኔ ግዛ ውስጥ የገባ ሰው አይወጣም ማለት ከጎን እኮ ኦርቶዶክስ ቸርች አለ እየተቀደሰ በጣም የሚያስገርም እኮ መንፈስ እየሰራ ነው ያለው ጌታ ሰይጣን ጥቂት ጊዜ እንዳለው ባለፈው ነገርኳችሁ እንደወደቀ ጥቂት ጊዜ እንዳለው አውቆ ወይዮላችሁ በመድር ላላችሁት እኮ ነው የሚለው እግዚአብሔር ቃል ወይዮላችሁ በመድር ላላችሁት ይላል በመድር ላላችሁ ይላል ዮሐንስ 14 ላይ ቁጥር 12 ላይ እውነት እላችኋለሁ በእኔ የሚያምን እኔ የማደርገውን ነገር ያደርጋል ከዚህም የበለጠ አለን በእኔ የሚያምን እኔ የማደርገውን ያደርጋል ከዚህም የበለጠ ብራዘር የገና አራዳ ናቸው ሁሌ ምን ይላል መጀመሪያ እሱ ያለውን አድርጉ አለ እሱ የሰራው ስራ እሱ ከዛ የበለጠ ለማድረግ ይላል በእኔ የሚያምን እኔ የማደርገው ነው ምንድነው ያደረገው ኢየሱስዬ አይታችሁታል ኢየሱስዬ የሰራው ስራ ያያችሁ ይሰራ ይፈውስ ነበር ይመግብ ነበር እንደገና ያጽናና ነበር ለብሱ ይፈውስ ነበር 5 እንጀራ 2 ዓሣ ይባርክ ነበር መነካ ፓስተር ተስፋ እንደዛ ይሆናል ይመግብ ነበር ይፈውስ ነበር ያስተምር ነበር ይሰብክ ነበር ኢየሱስ የሰራው ስራ ማለት ነው በየደበይ ካግሮ ነገር እየደበ በጉርኮ መስላችኋል ኢየሱስ እየደፈውስ ነበር እንባያብስ ነበር አይ በኔ የሚያምን እኔ ማደርጎን ያደርጋል ከዛ በለጠ እንግዲህ ተሰጥቶናል ማለት ነው ወይ ኢየሱስ የምላርገው በቃችሁ እግዚአብሔር አይኖቼን አብራልኝ አይኔን አብራልኝ
እኔ አላቅም እናንተ እኔን አይነ አብራ ከዛ የበለጠ ማለት ትችላለህ ግን ታዲያ ምን ይሻላል ቀደም ነገርኩ እሳቸው አራዳ ናቸው መጀመሪያ እሱ ያለውን አድርጉ እሱ የሰራውን አድርጉ መጀመሪያ የበለጠውን ለመስራት ይላሉ አረ ጴንጤ ነቃበል ግድ የለህም መቃቤቲቱ ወንድሜ ነቃበል ተሰጥቷል ስልጣን በቃ አማኝና አምናለ ጌታን አምና ተቀብላል ጌታ ዳግም ተወልደሃል ስም በሕይወት መዝገብ ተጽፏል ልጅ ነሽ ባሪያ አይደለሽም ስልጣን ተሰጥቶሻል ምንም ነገር ልታቆሚ ምንም አይነት ወዳተ እንዳይመጣ አንድ ጊዜ አንዷ ወደ ፓርክ ሄዳ ነው ማለት አሁን ልክ ከመኪና ስትወድ ፓርክ አርጋ ማለት ነው የሆነ ሁለት ጠብደላ ወደ እሷ ይመጣሉ ማለት ለልብ ያደርጓት ማለት ነው ከዛ ወይኔ በኢየሱስ ምናምን ብላ ስትል አሁን ከዛ ቆሙ አለች እና እንዲያዩና ወደ ኋላ መሮጥ ጀመሩ አለ ሰዎቹ ከዛ ከስንት ጊዜ በኋላ የሆነ ክርስቲያን ፓርቲ አላለች እዛ ሄዳለች አሁን እነዚህ ሁለት ሰዎች ለካዛ ነው መጡና አንቺ አስታወሽኝ አሉኛል አረን ያላቅም አላስታወስኳችሁ ማለት ተዛ አይደሽም እንዴ ምንድነው አንድ ቀን ማታ መኪና ፓርክ አድርገሽ ወደ አንቺ የመጣ ነው ይሮጥ እናንተ ናችሁ እንዴ ያው ምን ሆናችሁ ነው ስላችሁ አይ አንቺ በኢየሱስ ስም ስትያለ ከዙሪያሽ መልአክ አላየናል ከዛ ቀን ጀምሮ ጌታን ተቀበለናል ይወላችሁ ስልጣን አላችሁ ምንም ማለት ሬፕ እንዳያደርግሽ ባረባጋ ምንም ማለት እዛ ምሰሪበት ራሱ ማሰር ከሰውየው አጋንንት መውጣት አለብሽ እዛው ነሽ ምሰሪበት ቦታ ማለት ነው መንፈስ ነው ምንም ማለት አልቋችሁ ነው አንዴ ድሮ ባለም ይያለው ወደ ጌታ ከመምጣት በፊት እዛኛ ድሮ እዛ ስፖርት እንሰራበት ካባ አለ እዛ ቀራ ማለት በዛች እዛ ቁጭ ብለን ከጓደኛ ጋር ሁለት ጴንጤ ሴቶች ናቸው እየመጡ ማለት ነው አየናቸው አንበል አንዷን እኔ ይዛለሁ አንተን ትይዛለህ አልኩት እነሱ በቃ እንጆ ያረጉ ይመጡ ነው ከዛ እሺ ተባብና እኔ አንዷን ያስቋት ማለት ነው እሱ ደግሞ አንዷን ከዛ እቺኛዋ በጌታ በኢየሱስ ስም ስትለኝ ምሩጽ ይፍጠር ታውቁታላችሁ ምሩጽ አበበ ቢቂላ ለበ በኢየሱስ ስም ስትለኝ ከልብ ልንገራችሁ ድምጽ ነው የሰማሁት ያ ወደ ጌታ መጥቼ ነው ያወቅኩት ትዛላችሁ እግዚአብሔር ሶሪያን ሰማሪያ ሊመግብ በሶሪያ ላይ ድምጽ አሰማይላል ከዛ የሮጥኩት መሮጥ የማይሮጥ ሰው ማለት ነው ከዛ እሱም እየሮጠ መጣ ምን ነው አላቅም ማለት የሆነ ነገር አለ ስልጣን ይኸውላችሁ የኢየሱስ ስም ይዘን ብርና ወርቅ የለኝም ያለኝ ነው የተረተርከው ይሄንን ስም ይዘን ጴንጤ ለፍስፍስ ስትል ምታስገርም ነሽ ማለት ነው ከዛ በኋላ ስንት ቀን ሄጄ አጣዋት ያቺን ሴት ከዛ ነው ጌታን ተቀበልኩ አሜሪካ መጥቼ አክቹአሊ ኬንያ ነው ጌታን በፓስተር ዳንኤል ተቀበልኩት ማለት ኬንያ አስተዳጅ በነበር ጊዜ ማለት ኬንያ ቲካ ነበር ይኸውላችሁ ይሄ ስም ስልጣን አለው እግዚአብሔር ያከበረው ስም ከስም ሁሉ በላይ ስም በአለም ካለው ስም የሚበልጥ ማለት ነው ከሁሉ ስም ከስም ሁሉ በላይ ስም ኒውክሌር የለ መሳሪያ የለ ምን የለም ያስፈራ ኒውክሌር በሽታ የለም የበሽታ ዶክተር መድኃኒት የለ ምንም ነገር ያስፈራ ይሄንን ስም ካወቅ ማለት ነው እንደ ሰማሪያ ሰዎች ካላወቃችሁት ኢየሱስን በጣም ትገረማላችሁ በአንድ ቀን ኮንፈረንስ ዛሬ ስንት ኮንፈረንስ ተደርጎ ኢየሱስን ማያውቃል እሱ ኮንፈረንስ ተደርጎ ማለት እነሱ ግን በአንድ ቀን ኮንፈረንስ ኢየሱስን አወቁት ለኛ ብቻ እሱ ያለ መድኃኒት ነው ከዛ በኋላ ይሄ ስም አስመለጣት ማለት ነው አይ አውቶሪቲሽን ካልተጠቀም በዚህ ስም አሁን ጌታ ምን አለ እዚህ ላይ በእኔ የሚያምን እኔም ማደርጎን ያደርጋል ከዚህ የሚበልጥ ነገር ያደርጋል ኢየሱስ ማለት ነው ያለው ከዚህ የሚበልጥ ነገር ያደርጋል በጣም ላሳያችሁ ከእግዚአብሔር ቃል በጣም ላሳያችሁ ኦኬ ሌላ ዛንት ላይ ማቴዎስ ላይ 18 ቁጥር 18 ላይ ደግሞ ስልጣን ሰጠ እውነት እላችኋለሁ በምድር የምታስሩት በሰማይ ሁሉ የታሰረ ነው በምድር የምትፈቱት በሰማይ ተፈታ ነው አሁን ሲጊቪና አውቶሪቲ ስልጣን ሰጠ ማለት እውነት እላችኋለሁ
በምድር እንደዛ በምድር የምታስሩት ሁሉ በሰማይ ታሰሩ ይሆናል በምድር የምትፈቱት ሁሉ በሰማይ ተፈታ ይሆናል አለ ምን ይመስላችኋል ታዲያ ይሄኛው ጴንጤ መጠንቀቅ ያለበት ዝግናኝ ምክንያቱም ዳግም ስትወለድ መንፈስ ቅዱስ በውስጣቸው አለ ታትማል ኤፌሶን 1:13 ታትማል እንዳትረሳ መንፈስ ቅዱስ ይላል በውሃ ላይ ሰፎ ነበር ይላል ዘፍጥረት ላይ ማለት ነው ምን ነበር የሚጠብቀው ቃል ነው እግዚአብሔር ይሁን ሲል መንፈስ ቅዱስ ይፈጥር ነበር ይሰራ ነበር ሰማይ ይሁን ሲል መንፈስ ቅዱስ ይሰራል አልኩ ቤተክርስቲያን የሚያሸበረቅ መንፈስ ቅዱስ ነው በጸጋ ስጦታ ማለት ነው እዚህ ቃል ላይ ጴንጤ መጠንቀቅ አለበት የምትናገረው ነገር እያሰርክ ነው ማለት ነው ምድር ላይ የለም የምትል ከሆነ አስራሃል እንደ ጳውሎስ አለኝ ይበዛልኝ ወልጇ ሞታ ደና ነው የማትል ከሆነ ማለት ነው ቃል የምትናገር ነገር ያስራል ድካም የምትናገር ከሆነ ለዚህ ነው ደካማው ብርቱ ነኝ ይበላል አየ ግን እዚህ ላይ ጴንጤ መጠንቀቅ አለበት ዳግም ከተወለደ በዚህ ቃል ላይ ማለት ነው በምድር ያሰርከው በሰማይ ታሰራል የለኝም ካል አስራል ምድር ላይ በሰማይ ታስሯል ማለት ነው አለ ይበዛልም ኤልሳ አለ 20 እንጀራ ምን ይመስላል ይሰራው ጌታ እንዲበላሉ ይበዛላል ጌታ መጥቶ 5 እንጀራ 2 ዓሣ የለም ነው ፊልጶስ ነው ያለው ኢየሱስ አይደለም ይበላሉ አለ ኢየሱስ አየ ምድር ላይ የምታስረው ሳታውቁ የምትናገሩት ነገር ሲያቁ ሌሎቹ ተዋቸው ሌሎቹ አይናቸው ስላልበራ ወደ ጌታ ሳውንም ጋብዛለሁ ወደ ኢየሱስና የምትናገረው ነገር እያሰርክ ነው ምድር ላይ ታስራለ ኔጌቲቭ ከሆነ ታስራል ፖዚቲቭ ከሆነ በምድር የምትፈታው በሰማይ ይፈታል ስፔሻሊ ጴንጤ መጠንቀቅ አለበት የሚታየውን እያወራ ማለት ነው እኔና እናንተ የማይታየውን እንጂ የሚታየውን አልኩ እሱ የማይታይ አምላክ ምሳሌ ነው አሳያችሁ አይደል እሱ ሁሉ ስልጣን እሱ እንደሆነ በሱ እንደተሰራ ማለት ስልጣን ነው አሁን የለም የምትል ከሆነ አስራሃል ስራ የለም የምትላሉ እነሱ ምድር ላይ እንዳለ እያሰሩ ነው ስራ የለም ስለሚሉ የለም የለም ለምን እነሱ የቶማስ ወንድምናቶች ናቸው በሚታዩ ነው የሚሄዱት የሚታዩ እምነት የላቸው እምነት ደግሞ ተስፋ ስለምታረገው ነገር የሚያስረግጥ የማታየው ነገር የሚያስረዳ ነው እምነት ማለት ነው የማይታየው እንጂ የሚያስረዳ የሚታየው አይደለም እምነት ስራ የለም ካል የለም ስንት ጴንጤ ያስሯል ምድር ላይ ከዛ ደግሞ ይጸልያል ጾም ጸሎት ምናምን እግዚአብሔር ያድርግ ምናምን አንድ ጊዜ አንዱ የእግዚአብሔር ሰው ነው ትልቅ የእግዚአብሔር ሰው ነው በጣም ወደው አንዱ ፓርትነሩ ነኝና ያን ያገልግሎት ሲጀምር ስራ መስራት ስራ ለመቀጠር ሄድኳለ ስራ ፎርም ሞላለሁ ስራ ሄጄ ሞልቼ ቤት ማታ ስመጣ አጉረምር ማለት እኔ ነጭ እኔ ጥቁር ነኝ እነሱ ነጭ ናቸው ደግሞ ይጠሩኝ ያለላለው ምንም ይጠራው የለም አሁንም ሄዶ ይሞላል ፎርም ቤቱ መጥቶ ያግረማል ይጠሩኝ ይዘግት ከዛ ደከመው ጌታው ምን ነው እኔ አገልጋይ አይደለም ለምን የሥራ ደጆች አትከፍትልኝም አልኩት አለ ጌታ ምን እኔ ነኝ እንዲያልኩት ምን ይያርክ ነው አለ ፎርሞር ተከመጣው የምትናገረው ምንድነው አለ ወገኖች ቃላችሁ ላይ ካልተጠነቀቃችሁ እንዴ ምን መስቃሉ እኮ እሳት አንደበት እሳት እኮ ነው ሩጫኑ ሊያቃጥል ምን መስላታ መስቀል ላይ አረመን አንዱ ባንደበቱ ጠፋ አንዱ ባንደበቱ ዳነ አንደበታችሁ ወደ ሲሆን እንድትገቡ ያደርጋቸዋል ወደ ጋነም ውስጥ እንድትገባ ያደርጋል ለዚህ ነው መልካሙን ቀን ላይ የሚወድ አንደበቱን ከክፉ ከንፈሩን ተንኮል ከመናገር ይከልከላል ከፈለከ ነው ህይወትን የሚወድ እኮ ነው ያለው አንደኛ ጴጥሮስ 3:10 ላይ መልካሙን ቀን ልታይ አንደበት አሁንም እዚህ ምድር ላይ ያሰርከው ይታሰራል በቃ የምትናገረው ኔጌቲቭ ነገር እያሰርክ ነው ከዛ ደግሞ ጸሎት እግዚአብሔር አድርግ አስራ ምድር ላይ ማለት ነው ዮሐንስ 17:8 ላይ እንደዚህ አለ የሰጠኝ ቃል ሰጥቻችኋለሁ እነርሱም ተቀበሉታል ያ ቃል ምንድነው ቁልፍ ነው ቁልፉ በእጃችሁ ነው ያለው ኪ ያለ ያኪ ከቢ ያስተምራሉ ኪብዬ ቁልፍ ብዬ ነዚህ ላይ የሰጠኝ ቃል ሰጠን ቃሉ ሰጠን ይሄ ቃል ይከፍታል ይዘጋል ቃሉ ባፍን በልብ ሆኖ ቀርቧል ምን ሰብኮ የእምነት ቃል ነው ኢየሱስ ኢየሱስ ጌታ እንደሆነ ባፍ ብትመሰከር እግዚአብሔር አብ ከሙታን እንዳነሳው በልብ ብታምት ትድናለህ ኢየሱስ ጌታ ነው የማያምኑ ስለማያምኑ ነው አያምኑበት ኢየሱስ ጌታ ነው ደግሞ ውስጣቸው የሆነ ነገር አለ ከኢየሱስ የበለጠ ነገር አለ አየ ምድር ላይ
ታስራለህ፣ ትፈታለህ። ምን እየተናገርሽ ነው? እኔ አላገባም፣ እኔን የሚያገባኝ የለም እያሰርሽ ነው። ይጠሉኛል እያሰርክ ነው። ይሄ በልቼ ያመኛል፣ ቡና ጠጥቼ አልተኛም፣ እንደዛ ብሎ ነገር የለም። እኔ ጠጥቼ ምተኛለሁ። ይሄን ስበላ ያመኛል። አስረሃል። ለምን ጤና ትጠብቃለህ? ደካማ ነኝ እኔ ማራ ትዛለም ኤርምያስን አትበል አለው እግዚአብሔር። አትበል አለ። መጀመሪያ አንደበቱን ነው የነካው። አንደበቱን ያበላሸው ኢሳይያስ እንደነካው ማለት ነው። እንደ አንደበት ያበላሻል። ስለዚህ ምድር ላይ ምን እያደረጋችሁ ነው? ምን እየተናገርክ ነው? ጴንጤው ጴንጥዬ ምን እያልሽ ነው? ምን እየተናገርክ ነው? የለም ነው የተባበርክ ነው ማለት ነው ከዚህ ከሀገሩ ኢኮኖሚ ጋር። አይ ዶንት ኬር። በለስ ባፈራ ከብቶች በጋ እኔ ግን በእግዚአብሔር ደስ ይለኛል። የመከራን ቀን ዝም ብዬ እጠብቃለሁ አለ። ሰው ዝም ብሎ የእግዚአብሔር ማዳን ተስፋ ቢያደርግ መልካም ነው ይላል። አብሱ ሶቆቃ ኤርምያስ 3:26-27 ላይ አንደበታችሁ ያስራ ይፈታል። ለዚህ ነው ደካማው ብርቱ ነኝ ይበላል። ለጻድቁ እንዲበለው ይከናወንልሃል። I am success, I am prosper. I am አይ የለም ትልቆና የለም ለምን ትጠብቃለህ መኖርን? ዘግተ ማለት ነው። ጴንጤ እዚህ ላይ ማቴዎስ 18 ላይ ለጴንጤ ማስጠንቀቂያ ልስጥ። ግልጅጅ ላለው ጴንጤ ማለት ነው። ግልጅጅ ላለችው ጴንጤ ዳግም አለች ዛሬ አየ መጠንቀቅ አለብህ። ይቅርታ በጣም ይቅርታ መጠንቀቅ አለብህ። ማተቤት አለ እዚህ ጋር ማረም ነው ሰብስሽ እንዴ እና አያችሁ መጠንቀቅ አለባችሁ። you have to be careful። አንደበታችሁ ሞት አለ ህይወት አለ። የሚወዷት ፍሬውን ይበላሉ። ሰው ካፉ ፍሬ ሆዱ ይሞላል። ሆድ አይደለም መንፈስ ነው። ሞትና ህይወት በምላስ የሚወዷት ፍሬውን ይበላሉ አለ። እየበላችሁ ያላችሁት የምትናገሩት ነው። እናንተ ከሀገራችሁ ኮሬብ ጋር የምትተባበር ከሆነ እነ ጳውሎስ ታዲያ ምን ይበሉ? ጳውሎስ እስር ቤት ሆኖ አለኝ ይበዛልኛል ይላል። ዳዊት የሞት ድምፅ ምን አልሞትም በህይወት እኖራለሁ ይላል። ገና የእግዚአብሔርን ስራ እሰራለሁ ይላል። ምን እየተናገርሽ ነው? what did you say? ድካም እያወራ ነው? እየተባበርክ ነው? ከአሕዛብ ጋር አልኩ እኮ እስራኤሎች እኮ የጠፉት ለዚህ ነው። እግዚአብሔር ከአሕዛብ ጋር እንዳይቀላቀሉ ተቀላቀሉ። አሁንም ጴንጤ ሲያውቅ እየተቀላቀለ ልብ ድንገር እየተቀላቀለ ነው። በቃ በዚህ ከማያምን ህዝብ ጋር በቃ እዚህ ቪው እየገባ እየሰማ ፌክ ኒውሶች አሉ። ማት ፌክ ኒውስ አሉ። ፌክ ኒውስ የሚበጠብጡ ሀገር የሚበጠብጡ ማታን ማት ግራ የተጋቡ ቆሌያቸው የተገፈፈ ማለት ነው። በቃ የሚዋሹ ማለት ነው። ለይቱ የሚኖሩ በቃ ፌክ ኒውስ የምታወራ ሴቷም ራሷ ፌክ ኒውስ በቃ ዩቲዩብ ብር ይሰጣል ምናምን። ስንት ብር የሚወድ ብር መውደድ የክፋት ሁሉ ስር ምንጭ ነው። አየ ብር ያልኩ ይሁዳ እኮ ብር ወዶ እኮ ነው ጌታን በ30 ብር ይሸጠው። ያጠፋል ብር። መጠንቀቅ አለብህ። ስለዚህ በምድር የምታስረው በሰማይ ታሰረ ነው። በምድር የምትፈታው ቀድም ነገር ያለው ሉቃስ 7 ላይ ይሄ መቶ አለቃ በጣም የሚያስገርመኝ ሌላውን አለ ይህን አድርግ ብለው ያደርጋል አለ። መጀመሪያ ምን አለ? በጣም ደስ የሚል ሉቃስ 7 ላይ ላቲንክ ሉቃስ 7 ቀድም ጠቅሼላችኋለሁ። ከአይሁድ አለቃ እኮ ነው መቶ አለቃ እኮ ነው ለወዳጁ እኮ ነው እንደዚህ አለ። ሰውነቴን አልቆጥርም ነገር ግን አለ ቃል ብቻ ላካ ነው። ከዛ ኢየሱስ ወደሱ ሲመጣ እንደዚህ አለ። አንድ ነገር አለ። ከኔ በላይ ወታደር አለ። ከኔ በታች ደግሞ አለ። እኔ አንዱን ሂድ ስለው ይሄዳል፣ አንዱን ና ስለው ይሄን አድርግ ስለው ያደርጋል። ኢየሱስ ተደነቀ፣ በጣም ተገረመ። እንዲህ አይነት እምነት አለ በቃል ላይ ያለው ስልጣን ማለት ነው። እንዲህ አይነት እምነት አላየውም ማለት ጌታ ስልጣን ሰጥቷቸዋል። የሚጎዳችሁ የለም ማለት ስልጣን ተሰጥቷል በዚህ ስም ማለት ነው። አንድ ጊዜ በጣም የምንወዳቸው ብራዘር ሻምፓክ ራሻ ሀገር ሄደው ነው
ማሽ ህዝብ ነው ተሰበሰበው። ከዛ አንድ ነገር አሉ እሳቸው ማለት በቃ ሁለት ስውሮች አምጡ አሉ። አይናቸው የታወረ እና እነዚህ ሰዎች ይፈወሳሉ አሉ። ከዛ ሁለት ስውሮች መጡ ማለት ነው። ከዛ በኢየሱስ ስም ሲሉ አይናቸው ተከፈተ ማለት ነው። ሰዎች በቃ ማሰው እዛ እንዲድን ማለት ነው። ጌታ ታውቃለህ ብዙ ጊዜ አይታችሁ ነው ዮሐንስ እንትን ላይ አላዛር ሲነሳ በዙሪያ ያሉ ያምኑ ዘንድ ነው አለ። ሰዎች ዛሬ ምልክት ነው የሚለው። ይሄ ህዝብ ምልክትን ይሻላል እኮ ምልክት ነው የሚፈልገው ብዙ ሰዎች። አይሁድ ምልክትን ይሻላል፣ የግሪክ ሰዎች ጥበብን አለ። ስንት አሁን ስሚዝ ጉልሰን የተባለ ሰው ኦልሞስት 27 ሰው ነው ያስነሳው ከሙታን ማለት ነው። ሰምታችሁ ታውቃላችሁ ኢትዮጵያ ከሙታን ተነሳ ሲባል ሰምታችኋል? ከዚህ የሚበልጥ አለ የሚበልጥ ያደርጋል አለ። በቃ የሚበልጥ ታረጋለሽ በኔ የሚያምን እኮ ነው። በኢየሱስ ማመን አለበት እንጂ በመላእክት አጋንንት አይወጣም። ያጭበረበርክ ያለው በመናም በፍጥረት አይወጣም ሰይጣን በፍጹም አይወጣም። መንፈሱ እኮ ሰይጣን እኮ የነሱ ሁሉ አለቃ ነበር። ወርቆ ነው አልኩ ወደቀ ማለት ነው። አሁን ለምሳሌ የድሮ የነበረ የመንግስቱ የደርግ ወታደር ማለት ፖሊስ ጀነራል ምናምን አሁን ተቀየረ አይደለ? ሌላ መጣና አሁን ያ የበፊቱ ጀነራል ምናምን ተፈራራለች ስታዩ የነበረው ጀነራል ማለት ነው ምን ሆኖ ወድቋል ማለት ነው። ሰይጣን ወድቋል። በቃ ሰይጣን ወደቀ ማለት አለቀለት። በቃ ጥርሱን ጌታ ጥርሱን አወለቀለት እንዳለ በቃቷል ፖዚሽን። ለዚህ ነው እየተቅበዘበዘ ያለው። ለዚህ ነው እንዲህ እያጠፋ ያለው ምድር ላይ እያጠፋ ያለው እዚህ በወዘብ በምናምን ሰውን እያባላ በጦርነት አሁን ሊያባላ በለዘ ምድር ላይ ደም ሊያፈስ ማለት ነው። ስልጣን እየወደዱ አልኩ። ሰው ስልጣን ይወዳል አልኩ። ግን ስልጣን ኃላፊነት እንዳለው አላወቁም። ዋጋ እንደሚያስከፍላቸው አላወቁም። እንደሚያዋርዳቸው ስልጣን የእግዚአብሔር ነው ብያቸዋለሁ። መጀመሪያ ቁጥር 1 ላይ ስልጣን የእግዚአብሔር ነው። ባለስልጣን ላትፈራ ትወዳለህ? ነፍስ ሁሉ ለባለስልጣን ተገዛ ነው የሚለው። ስደብ አልተባልክም፣ ተገዛ ነው ያለ። መነካ ፓስተር ተስፋኛ እኮ ያጼ ዮሐንስ ያጼ ገረድ እሱ ነው ድሃ ያደረገ። ተምከት ነው ድሃ ያደረገ። እንደዛ ብሎ ነገር የለም። ተምከት ምንም የለም፣ አይሰራም። መገዛት አለበት። ተገዛ ብሏል። መገዛት አለበት። ጌታ ራሱ ያንን ነው ያደረገው እኮ ሲይዘውት ማለት ነው። አፉንም አልከፈተም ይላል። ስለዚህ ስልጣን ማትጠቀሙ ከሆነ ዛሬ ቁጥር 2 የሰጠኋችሁ ስልጣናችሁን ተጠቀሙ። በአየሩ ላይ ስልጣን እንትን ላይ ዮሐንስ 17 የመጨረሻ አንደኛ ነገሥት 17 ላይ ይቅርታ አንደኛ ነገሥት 17 ላይ ላሳያችሁና አንደኛ ነገሥት 17 ላይ የመጨረሻ ጥቅስ አንደኛ ነገሥት 17 ላይ ተዛላችሁ ቁጥር ከአንድ እስከ ምኑም አይታወቅ ኤልያስ መጥቶ ካፌ ቃል በቀር ዝናብ አይዘንብማል። ጸጥ ምን ነካ ፓስተር ተስፋ ኤልያስ እኮ ነብይ ነው። ያዕቆብ ደግሞ ነገረን ኤልያስም እንደኛ ሰው ነበር። ዝናብ ጸጥ አደረገ። እዛ ደግሞ ኢያሱ ምዕራፍ 10 ቁጥር 12 ላይ ተዛላችሁም ኢያሱ በገባው ምድር ፀሐይ ቁሚ አላት፣ ጨረቃም ዘገየች ይላል። ጠላቶች እስክንበቀል ድረስ አለ ጦርነት አቆመ። ፀሐይ ቀየረ ማለት ምን ነካ ፓስተር ተስፋ እነሱ እኮ የድሮ ሰዎች ናቸው ብላ ተሳሳል። አሁን ነው የምትበልጠው። ያውኑ የአዲስ ኪዳን ነው የምትበልጠው። ጸጥ በላ ፀሐይ ቁም ያላት ቁም ያላት ኢያሱ ምዕራፍ 10 12 ላይ ቁም። ጨረቃው ዘገየ ይችላል ጠላቶች እስክንበቀል ድረስ አቆማት። በቃ ወገኖች ጌታ ከዚህ የሚበልጥ ታረጋለህ። ከዚህ የሚበልጥ ታረጋለህ። ግን መጀመሪያ እሱ ያደረገውን አድርጎ እሱ በቃ በካምፓሽን ሙቭ አደረገ። እሱ በቃ ገባ፣ ኃጢአተኛ ጋር ገባ። ከኃጢአተኞች ጋር ወዳጅ ነበር። ሰው ያልቀረባቸውን ቀረበ። አድርግ እሱን በራቸው የዘጋውን ሄድ ዛጎጨር ፑልፔት ላይ ብቻ አትጩ፣ ፑልፔት ላይ ምናምን ብቻ ምናምን እንደዛ ብሎ ነገር የለም። ኢየሱስ የሰራውን ስራ መስራት አለብን። ሄድ በቃ ዶች ጋር ሄድ፣ ሴተኛ ዳሮች ጋር ሄድ። ቀረቡት። ኢየሱስ ስንት ስራ ነው የሰራው። መነካት የሌለባቸውን ነካ። ማንም ያልቀረባቸውን ቀረባቸው። የኢየሱስ የሰራው ስራ ማለት ነው።
ሁሉን በካምፓሽን ሙቭ አደረገ መገባቸው ስራ ጨረሰ የሰጠኝ ስራ ፈጽሜ በመድራ ከበርኩ አለ አይ ቲንክ አሳያቸዋል ቢቀጥሉትም ስለ መስቀል ነው የምንማረው ዓርብ ዕለት መስቀል ላይ ያለውን ፓወር እናያለን እዛ ላይ ያለቀው ስራ እንዳለቀልሽ ኤቭሪቲንግ ቪክትሪ ያገኘሽ እዛ ላይ ነው ሰይጣን ራሱ ትጥቁን የፈታው እዛ ላይ እንደሆነ አሳያቸዋል እንዳለ ቤት ራቁቱን ያስቀረው ቀደም ነገርኩ የደርግ የመንግስቱ ኃይለማርያም እንትን ማለት ጀነራል በቃ ስልጣን ወርዷል የኔ አባት ነው ባለ ስልጣን ነበር እንደበፊቱ ባረግ አይችልም በቃ ወድቋል ማለት ነው ኤቭሪቲንግ ያለቀልሽ መስቀል ላይ ነው ኤቭሪቲንግ ቪክትሪ በዛ ላይ ነው የተጀመረው ክርስትና ራሱ የተጀመረው ማለት ነው በቃ እዛ ላይ ነው ሀብታም የሆንከው እዛ ላይ ነው እግዚአብሔር ወደደ ስለዚህ ስልጣናችሁ ተጠቀሙ ይበቃኛል በቃኝ ይበቃኛል ቀጥል ካል ገይዳለሁ 3 ቁጥር ስለዚህ ምንድነው ያልከን ፓስተር ተስፋዬ ስልጣናችሁ ተጠቀሙ ስልጣንሽ ኤክሰርሳይዝ ሞክሪ ልጆችሽ ላይ ልጆችሽ ጫኝ ልጆችሽ ላይ አንቺ ለራስሽ ጫኝ ሆድሽ ላይ ማጸን ላይ ይሄ ማጸን ትክክል ይሆናል ይሄ ትክክል ባይዴ ስራ ካልሰራ ስራ እጅን ጫኝ ልጆችሽ ላይ ተለባብጀ ቤትሽ ውስጥ እጅሽን እየጫንሽ አምነሻላ አማኝ ነሽ ይከተላል ነው ያለው እንጂ የምትከተላው ዛሬ ብዙ ሰው እየተከተለ ነው በቃ ምልክት ብላ እየተከተለ እዛ ቸርች አጋንንት ይወጣል ምናምን እዛ ቸርች ምናምን አጋንንት ያወጣል ምናምን በታጋንንት ስለወጣ በቃ አደገ ማለት አይደለም የእርገት ምልክት እኮ አይደለም አጋንንት ማውጣት ትንቢት መናገርም የእርገት ምልክት አይደለም ያኛው ጸጋ ነፃ ስጦታል ጌታ ነው ያሰጠን በነፃ ተቀብላል በነፃ ስጣል ስለዚህ አታናግሩ ሌላ በኢየሱስ ክርስቶስ ስም አባቱ ይሄ ቃል ፍሬ አፍራ አሁን ስጸልይ ጌታን ከተቀበልክ ይሄ ቸርች አይደለም ሬዲዮ ቸርች አይደለም ፓልቶክ ቸርች አይደለም ሂድ ባለበት ቦታ ቸርች እዛ ደቀ መዝሙር አስተምሩኝ ብለ ቸርች ግድ እዛ ቸርች ያስተምሯል ፓስተሮች ያስተምሯል እኔ ያለበት ቦታ ቸርች የለም ካልክ ፓስተር ተስፋ ያለማ ዩቲዩብ ላይ ተስፋ ያለማ ፌስቡክ ላይ 7 ክፍል ደቀ መዝሙር ቸርች ውስጥ ያስተምሩት ጽይዋል የፈውስ ቃል ሁሉ ጭኝላቸዋል ፈውስ ከፈለጋቸዋል እንደገና ከታችን ማዚጋ ያዘጋጀ ነው ጭነናል እዛ ላይ አብሶ ጸጋና ህግ ልዩነት ተስፋ ያለማ የፌስቡክ ላይ ከር ኮንታክት ላይ ሊንክ አለ ወርድ ኦፍ ፌዝ የሚል www ክሊክ ስታረጋው ዌብሳይቱ ሲከታል እዛ ማሽ ሰው እየገባ ነው ማለት እዛ ስትገባ ሚዲያ ስትገባ ሆም ፔጅ ላይ ሬዲዮ አለ ክሊክ አድርግ ሬዲዮ የሚለው ሬዲዮ ስማ ሚዲያም ከገባ ማት ፓስተር ተስፋዬ እዛ ቆሞ የሰበከው እንታያለ ማለት ነው ማት መንፈሳዊ ሰው የሚላምሱ 7 ክፍል ያስተባኩታል መጀመሪያ ስትገቡ እንትን ዌብሳይቱ ውስጥ ገማ እሱን ተማም ስለዚህ እግዚአብሔር አመሰግና እችላችሁ ጸሎት ከነገ ፓርቶክ ላይ ሬዲዮ ላይ ሰላም ነው ሬዲዮ ሰላም አጭር ጸሎት አጭር እኔ ምለው ጮክ ብለ በእምነት ተቀበለው ልጅ ልትሆን ተቀበለው አለዛ 4 ነጥብ አደረግላለው ልጅ አይደለም አልተቃልኩ ከአባት ከእናት ካልተወለድ ልጅ አይደለም አሁንም ከስጋ የተወለደ ስጋ ነዋል ከመንፈስ የተወለደ እግዚአብሔር መንፈስ ነው ጌታን ስትቀበል ልጅ ትሆናለህ ውስጥ ሲገባ ማለት አሜን ብለህ ስትቀበለው አሁን ልጅ ነህ አይደንቲቲያችሁ ይሄ ነው መጀመሪያ ያልኳችሁ አይደንቲቲያችሁ እንዳትጥሉ ሰይጣን አልኩ ጌታን መጣና ፈተኑ የእግዚአብሔር ልጅ ከሆንክ አለ አሁንም ይፈተናል የእግዚአብሔር ልጅ ከሆንክ ለምን እንዲበሮች ይዘጋሉ ለምን እንደነ ያልተፈወስከው ለምን ይያለ አግፋፕ እንድታርግ ያደርጋል ግን የእግዚአብሔር ልጅ ነኝ እኔ አጭር ጸሎት ጸልያ ነው የሚለው ጮክ ባልቶክ ላይ ያላችሁ እኔ ምለው ጮክ በላ እኔ ምለው ጌታ ኢየሱስ ሆይ በደሌ ኃጢአቴ በደም ጠብልኝ ከዚህ ሰዓት ጀምሮ አምናለሁ እቀበልሃለሁ ስለተቀበልከኝ ልጅ ስላደረከኝ በመንፈስ ቅዱስ ኃይል ስለምትተሞሉ በኢየሱስ ስም ሙላኝ ማለት በኢየሱስ ስም ተሞሉ ሞላን አመሰግናለሁ አሜን በቃ አጭር ጸሎት እቺን አጭር ጸሎት ከሰረት ወልካም ወደ ኢየሱስ ለደላን ወልካም ፌስቡክ ወልካም አጭር ጸሎት ማለት ነው ከዛ የመጀመሪያ ስራ ዮሐንስ ወንጌል ማንበብ ሁለተኛ ቀደም ነግሬያለሁ ሌላ ፓስተር ተስፋ ያለማ ዩቲዩብ ላይ ተስፋ ያለማ ፌስቡክ ላይ ሌላ ሬዲዮ አለችን እዚህ በሞባይል ፎን እስከ ካናዳ እስከ ብዙ ቦታ ይላል ቼክ አድርጉት እናንተ 518907901 እዛ ላይ እንደው መስቀል ተጭኗል በደም ስቡ እዛ ላይ መስቀል ያቀረበው ተጭኗል ስለዚህ ኢየሱስ ጌታ ነው
በኢየሱስ ስም አባቶ እናመሰግናለን። ዛሬ በኢየሱስ ስም ስልጣናቸውን ይጠቀማሉ። ይህን የሚሰሙ በሙሉ መነቃናቅ ውስጣቸው ስለገባ ሴት የለ ወንድ የለ አማኝ በኢየሱስ ያመነ ሁሉ አጋንንት ያወጣል። ምንም ማለት መስተፋቅር፣ ምንም ማለት መተት፣ ምንም ማለት ድግምት በኢየሱስ ስም ተሰበረ። ራስ ካዳባዲባ በኢየሱስ ስም ተሰበረ። ምንም ማለት ድግምት ባንቺ ላይ ምንም ማለት መንፈስ በኢየሱስ ስም የተሰራ ምንም ማለት ጥንቆላ ምድራችን ላይ ያለ ጠንቋይ መንፈስ ምንም ማለት የመተት መንፈስ በኢየሱስ ስም ጦርነት ሁሉ በዛ በመቀሌ በኢየሱስ ስም የመቀሌን ህዝብ ለመጨረስ በኢየሱስ ስም ያቆማል። በዛ በመቀሌ ላይ ግራ መጋባት በዛም በኤርትራ ሆነ ምንም ማለት ጦርነት በኢትዮጵያ ላይ ጦርነት በኢየሱስ ስም ትቆማል። በዚህም በዘር ውስጥ እየሰራ ያለ መንፈስ በኢየሱስ ክርስቶስ ስም ሐሳብን አንስተው በኢየሱስ ስም ታቆማል። አየሩ ላይ ስልጣን ተሰጥቶናል። ወዘሩ ላይ ስልጣን ተሰጥቶናል። ምድር ላይ መንቀጥቀጥ ላይ ስልጣን ምንም አይነት በኢየሱስ ስም ስልጣን የኛ ነው። በኢየሱስ ስም እግዚአብሔር እናመሰግናለን። ስለሰጠን ስልጣን ተባረክ። ማንኛው በሽታ ስለተፈወሰ ጨለማ ስለበራ ምንም ማለት ፌስቡክ ላይ ያለ ፌክ ኒውስ ሁሉ ጉድጓዳቸው ተደፈነ። ግራ መጋባት በላቸው ወደ ብርሃን ስለሚመጡ እናመሰግናለን። ክብር ሁሉ ላንተ ይሁን። ከፍ ከበር ስም ይባረክ። ኢን ጂሰስ ኔም አሜን። ያድናል ኢየሱስ። ስለዚህ ጸጋ ይብዛላችሁ። አቲንክ ጸሎት መንፈስ ሊመጣ ነው እንዴ እንዳይበዛብኝ እንትን ላቁማታ። ስለዚህ ኢየሱስ ጌታ ነው። ጸጋ ብዙ ይበልላችሁ። ታንኪ መንፈስ ቅዱስ እናመሰግናለን። መንፈስ ቅዱስ ተባረክ። እናመሰግናለን። ኢየሱስ ጌታ ወይ ጌታ ኢየሱስ ጌታ ነው። ጸጋ ብዙ ይበልላችሁ። ሼር አድርጉት፣ ይሄን ላኩት። አቲንክ ዓርብ ዕለት ስለ መስቀል እንጀምራለን። አቲንክ ማክሰኞ ዕለት ይደርሳችሁ ቁጥር 2 ማለት ነው። ኢየሱስ ጌታ ነው። ሼር አድርጉት። ኢየሱስ ጌታ ነው። ጌትነቱን የሚቃወም ማን ነው? ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ኢየሱስ ጎፍታ ነው። ኢየሱስ ጎይታ ነው። ኢየሱስ ጌታ ነው። ጌትነቱን የሚቃወም የለም። ይሄ ስም አጋንንት ይበላል፣ መናፍስትን ያቃጥላል። በቃ አጋንንቶች ጉዳቸው ፈላ ጫጭ መነ። ስለዚህ ኢየሱስ ጌታ ተጠቀሙበት። ኢየሱስ ጌታ ጸጋ ይብዛላችሁ። በቃ ሼር አድርጉት። ተባረኩ። ኢየሱስ ጌታ ይዘላል። ታንኪ መንፈስ ቅዱስ